ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን ቆያችሁ? ከሀገር ውስጥና ከውጭ ያሰባሰብናቸውን መረጃዎች አሁን ማድረስ እንጀምራለን። መልካም ቆይታ ይሁንላችሁ። በቅድሚያም አስገራሚ መረጃ ተሰምቷል አድማጮቻችን። ይህም የአሜሪካ የስለላ ድርጅት ሲአይኤ ፓኪስታን ወደ አሜሪካ ሊደርስ የሚችል ኢንተርኮንቲኔንታል የሆነ ባሊስቲክ ሚሳይል አይሲቢኤም እየገነባች ነው ብሏል። ፓኪስታን ይህን ድርጊት ካላቆመች የአሜሪካ ጣልቃ ልትገባ እንደምትችል ዓለም አቀፍ ሚዲያዎች ዘገባውን አድርሰውናል። ወደ ቀጣይ ዜና ስናልፍ አሜሪካ ዳግም ጥቃት ከሰነዘረች ወየውላት ሲሉ አያቶላ አሊ ካሚኒ ገለጹ። የኢራን ሁለንተናዊ መሪ አያቶላ አሊ ካሚኒ አሜሪካ ዳግም በኢራን ላይ ጥቃት ካደረሰች የከፋ ምላሽ እንደሚሰጡ አስታውቁ። ከኢራንና እስራኤል የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ አያቶላ ንግግር አድርገዋል። በቴሌቪዥን በሰጡት መግለጫ በኳታር በሚገኘው የአሜሪካ የጦር ሰፈር ላይ የፈጸምነው ጥቃት ዋሽንግተን ዳግም ጥቃት ከሰነዘረች ልትጠብቀው የሚገባ ምሳሌ ነው ብለዋል። በኳታር እና ኢራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ ኢራን ድብደባ መፈጸሟ የሚታወስ ነው። ወደ ቀጣይ ዜና ስናልፍ ትራምፕ የጠቅላይ ሚኒስትር ኔታንያሁ የሙስና ክስ ተቋርጦ ምህረት እንዲደረግላቸው ጠየቁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሙስና የተከሰሱት ጠቅላይ ሚኒስትር ቤንያሚን ኔታንያሁን ክሳቸው ውድቅ ተደርጎ ምህረት እንዲደረግላቸው ለእስራኤል ጥሪ አቅርበዋል። ትራምፕ እስራኤል ከኢራን ጋር በነበራት ግጭት ሀገራቸው ጣልቃ በመግባት እንዳዳነቻቸው ገልጸው አሁን ደግሞ ኔታንያሁን እናድናል ሲሉ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጉቦ በማጭበርበርና እምነትን በመጣስ የተመሰረተባቸውን ክስ የፍርድ ሂደት 5 ዓመታትን አስቆጥሯል። ጠቅላይ ሚኒስትሩ የቀረቡባቸውን ክሶች አስተባብለዋል። ኔታንያሁ በበኩላቸው ትራምፕን ለኔ ላደረክልኝ ድጋፍ እንዲሁም ለእስራኤል ላደረከው ታላቅ እገዛ አመሰግናለሁ ሲሉ የምስጋና መልእክታቸውን አስተላልፈዋል። የእስራኤል ዋና ተቃዋሚ መሪ ያያር ላፒድ ትራምፕን በመተቸት በነፃ ሀገር ህጋዊ ሂደት ውስጥ ጣልቃ መግባት የለባቸው የሚል ምላሽ ሰጥተዋል። ትራምፕ ይህንን ጥሪ ያቀረቡት 12 ቀናት ያስቆጠረው የእስራኤልና የኢራን ግጭት ተኩስ አቁም ስምምነት እስራኤል ጥሳ ጥቃት ፈጽማለች ሲሉ ቁጣ ከሰነዘሩ ከቀናት በኋላ ነው። ኔታንያሁ ትራምፕ የኢራንን ኒውክሌር ይዞታዎች በቦምብ ለመምታት ያሳለፉትን ውሳኔ ቆራጥ እርምጃ በሚል ቃል ነው ባለፈው እሁድ በተደጋጋሚ ያወደሱት። ትራምፕ የረጅም ጊዜ አጋራቸው እስራኤል ብዙ የሰሩ ጀግና እንዲሁም ተዋጊ በሚሉ ቃላት በማህበራዊ ሚዲያቸው አሞካሽተዋቸዋል። ኔታንያሁ በመጪው ሰኞ ፍርድ ቤት እንደሚቀርቡ ተረድቻለሁ ያሉት ትራምፕ የፍርድ ሂደቱ በአስቸኳይ እንዲሰረዝ ወይም ምህረት እንዲደረግላቸው እንደሚገባ አጽንኦት ሰጥተዋል። ቤንያሚን ኔታንያሁ የፍርድ ሂደታቸው ከተጀመረ ጀምሮ በርካታ ጊዜያት ፍርድ ቤት ቀርበዋል። የአሜሪካው ሜሪ በእስራኤል አቻቸው ላይ የቀረበውን ክስ ሆን ተብሎ የሚፈጸም ማሳደድ የሚል ፈርጀው እንዲህ አይነት የፍትህ መዛባት ሊፈቀድ አይገባም ብለዋል። ትራምፕ ከኔ ጋር በስምምነት መስራት የሚችል ከሱ የተሻለ ማንም የማውቀው ሰው የለም ብለዋል ላቻቸው ኔታንያሁ። የእስራኤሉ ጠቅላይ ሚኒስትር በምላሹ የጋራ ጠላቶቻችንን ለማሸነፍ ታጋቾችን ነፃ ለማውጣት እንዲሁም ሰላም በቀጠናው ለማስፈን በጋራ መስራታችን እንቀጥላለን ብለዋል። ሆኖም ተቃዋሚው ያያር ላፒድ ትራምፕ እየሞከሩት ያሉት ጣልቃ ገብነት የተሰላ እርምጃ ሊሆን እንደሚችል ጠቁሟል። ኔታንያሁ የታጋቾች ስምምነት ላይ እንዲደርስ ጫና በማድረግ የጋዛን ጦርነት ለመቋጨት እና በምላሹ ትራምፕን ይህን ሽልማት ሊሰጡት ነው ሲሉ ያያር ላፒድ የኔት ለተሰኘው ለእስራኤል ድረገጽ ተናግረዋል። ኔታንያሁ ፍርድ ሂደት የጋዛ ጦርነት ከተጀመረ በኋላ ቢቀጥልም መዘጋየቶች መከሰታቸው አልቀረም። ኔታንያሁ በጋዛ ያለው ጦርነት እንዲራዘም የሚፈልጉት ምርጫው እንዲዘገይና የፍርድ ሂደቱም ከመጠናቀቅ ለማደናቀፍ እንደሆነ አንዳንድ አስተያየት ሰጪዎች እየተናገሩ ይገኛሉ። ወደ ሌላ ሀገር ውስጥ ዜና ስናልፍ የትግራይ ጊዜያዊ ፕሬዝዳንት ከጠቅላይ ሚኒስትሩ ጋር የክልሉን ግዛት በማስመሰለስና በተፈናቃዮች ጉዳይ ላይ ቅድሚያ እንደሰጠው እንደሚወያዩ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር በመገናኘት ተፈናቃዮችን ወደ ቀያቸው እንዲመለሱ ለማስቻል እና በወራሪ ኃይሎች የተያዙ ያሏቸውን የክልሉ አካባቢዎች ነፃ ለማውጣት በሚሉ አጀንዳዎች ዙሪያ ቅድሚያ ሰጥተው እንደሚወያዩ አስታውቁ። ሌተናንት ጀነራል ታደሰ በክልሉ እያጋጠሙ ያሉ ተደጋጋሚ ችግሮችን በዘላቂነት ለመፍታት ከፌዴራል መንግስት ጋር የፖለቲካ ውይይት እንደሚደረግ እንጠይቃለን ብለዋል። ፕሬዝዳንቱ ይህን የተናገሩት የተባበሩት መንግስታት ድርጅት የልማት ፕሮግራም የአደጋ እና ዝግጁነት ቢሮ ምክትል ዳይሬክተር ቱርባን ሳሌህ የተመራ ልዑካን ትላንት ሰኔ 19 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንቱ ከልዑካኑ ጋር በነበራቸው ውይይት ወደ ጦርነት እንድንገባ የሚያደርገን ምክንያት የለም ሲሉ ገልጸው ተፈናቃዮች ወደ ቀያቸው እንዲመለሱ ለማድረግና የክልሉን የግዛት አንድነት ለማስጠበቅ ከፌዴራል መንግስት ጋር በቀጣይ ተቀራርቦ መስራት ያስፈልጋል ማለታቸውን ከጽህፈት ቤታቸው ያገኘነው መረጃ ያሳያል።
የፕሬዝዳንቱ ጽሕፈት ቤት በመረጃው እነዚህን አጀንዳዎች ቅድሚያ ሰጥተው በቀጣይ ከጠቅላይ ሚኒስትሩ ጋር እንደሚያወዩ ቢያስታውቁም ውይይቱ መቼ እንደሚደረግ ግን አልተገለጸም። በሌተናንት ጄኔራል ታደሰና በኢትዮጵያ ከተመድ ልማት ፕሮግራም ልዑካን ቡድን መካከል የተደረገው ውይይት በትግራይ ክልል ወቅታዊ ሁኔታና በፕሪቶሪያው ሰላም ስምምነት አፈጻጸም ዙሪያ ላይ ትኩረት ያደረገ መሆኑን ጽሕፈት ቤቱ ጠቁሟል። መረጃው የአዲስ ስታንዳርድ ነው። ወደ ሌላ ዜና ስናልፍ ደንብ ለማስከበር ዲግሪ ያስፈልጋል ሲል አዲስ አበባ ደንብ ማስከበር ባለስልጣን ገለጸ። የአዲስ አበባ ደንብ አስከባሪዎች የመጀመሪያ ዲግሪ በላይ ሊኖራቸው ይገባል ተብሏል። የአዲስ አበባ ደንብ ማስከበር ባለስልጣን ከመጀመሪያ ዲግሪ በላይ ካልሆነ የደንብ አስከባሪ ሰራተኞችን አልቀጥርም መደብም የለውም ብሏል። በአንድ ትልቅ ከተማ ውስጥ የሚሰራ የደንብ አስከባሪ በሚሰራበት ጊዜ እውቀቱን በመጠቀምና በማገናዘብ ለማህበረሰብ አገልግሎት እንዲሰጥ ከማድረግ አኳያ ከመጀመሪያ ዲግሪ በላይ የሆኑ ባለሙያዎችን ተቋሙ የሚቀጥረው ብሏል። የምንቀጥራቸው የደንብ ማስከበር ሰራተኞች ከታወቁ የመንግስት ተቋሞች የመጡትን ነው ያለው ባለስልጣኑ ኢንጂነሮች፣ ሲቪል ኢንጂነሮች፣ የጤና ባለሙያዎች፣ የኮምፒውተር ሳይንስ ኢንስቲትዩት በሌሎችም የሙያ ዘርፎች የተመረቁ ናቸው ተብሏል። በቀጣዩ በ2018 በጀት ዓመት በቴክኖሎጂ ታግዘን ከተማዋን እንድንቆጣጠር ከከተማ አስተዳደሩ ቃል ተገብቶልናል ያለው ባለስልጣኑ በቴክኖሎጂ በታገዘ መንገድ የደንብ መተላለፎችና መቆጣጠሮችን እንሰራለን ማለቱን ሰምተናል። የአዲስ አበባ ደንብ ማስከበር ባለስልጣን በእያንዳንዱ ቦታ የሚታየው ደንብ አስከባሪ ከ2014 ዓ.ም ጀምሮ ባስጠናው ጥናት መሰረት የቀጠርኩት ከመጀመሪያ ዲግሪ በላይ ያለውን ሰራተኛ ነው ብሏል። በመጨረሻም የኤርትራ ኢትዮጵያን ከሰሰች። ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት ኤርትራ በኢትዮጵያ ሉዓላዊ ግዛትና አንድነት ላይ ጥሰት እየፈጸመች ነው በማለት ክስ ለመመስረት ለተባበሩት መንግስታት ድርጅት እና ለበርካታ የሀገርና የመንግስት መሪዎች ደብዳቤ መላክ ጨምሮ ዲፕሎማሲያዊ ዘመቻዎችን አጠናክሯል ሲል ዛሬ ካወጣው መግለጫ ላይ ተመልክተናል። ዓለም አቀፉን ማህበረሰብ ለማሸማቀቅና ለረጅም ጊዜ ለዘለቀው የጦርነት አጀንዳው ድጋፍ ለማግኘት በግልጽ እየሰራ ነው ይገኛል ብሏል። እውነታው ግን የኢትዮጵያ ገዢው የብልጽግና ፓርቲ በግድየለሽ ላለፉት 2 ዓመታት ባልተጠራ መግለጫዎች እንዲሁም በቀስቃሽ ሰበር ትንኮሳዎች በራሱ አነጋገር የኤርትራ ወደቦችን ከተቻለ በህጋዊና አስፈላጊ ከሆነ በወታደራዊ ኃይል ለማግኘት ሲያደርግ ቆይቷል። የኢትዮጵያ መንግስት ከቃላት ትንኮሳ ባለፈ የጦር መሳሪያ ግዢና እልፍ አለፍ ሀገርን የመፍረስ ተግባር በመስራት ላይ ይገኛል ብሏል። ምንም እንኳን እነዚህ ቀስቃሽ ድርጊቶች የኤርትራ ሉዓላዊነት፣ የግዛት አንድነት እንዲሁም ክልላዊ መረጋጋት አደጋ ላይ የሚጥሉ ቢሆንም ኤርትራ ከፍተኛ ገደብ ማድረግ መርጣለች። የኢትዮጵያ ገዢ አካል ኤርትራ ሉዓላዊነት፣ የግዛት አንድነት በመጣስ ውንጀላ ላይ ይገኛል ሲል አስነብቧል። መልካም ጊዜ ቆይታ ይሆንላችሁ ቤተሰቦች።